ከራሷ በላይ እያመነችው እሱን እየጠበቀች ነው ማለት ነው። በዚህ አጋጣሚ እንግዲህ አቤኒ ጠርጥሮትም ጠይቋታል። ይህንን ስንት እንዴት አድርገሽ ነው የምታምኚው ብሎ ጠይቋታል ማለት ነው። ምን ያክል ነው የምታምኚው ብሎም ቢጠይቃት እሷ በኢንስፔክተሩ ምንም አይነት ጥርጣሬ የለኝም ብላ ነበር የመለሰችለት ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተመልካቾች በሙሉ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ሁሉ ሰላም? እንኳን ደህና መጣችሁ። ለቻናሌ አዲስ ከሆናችሁ ቤተሰብ አድርጉኝ። ሀሳባችሁን ኮመንት ላይ አስቀምጡልኝ። ለምታበረታቱኝ ሁሉ አመሰግናለሁኝ። ወደ ርዕሴ ስመጣ እንግዲህ ዜማና አቤኒ በጣም ነው በኢንስፔክተሩ ላይ እየተጠራጠሩ ያሉት። በተለይ አቤኒ በጣም ነው ጥርጣሬ ውስጥ ያደረበት፣ ግን ደግሞ ዜማ ልትቀበለው አልቻለችም ማለት ነው። እንዳያችሁት እንግዲህ በግልጽም ጠይቋታል። ምን ያህል ነው የምታምኒው ብሎ ቢጠይቃትም እሷ ግን በጣም ነው ማምነው ብላ ነበር የመለሰችለት። ከዛ በኋላ እንደዛ ከሆነ ድልና ኢዛና ወንጀለኛ መሆኑን ያውቃል። እንዴት ነው ስንት ማረጃ ተሰጥቶታል፣ ለምንድን ነው ማያስራቸው፣ ለምን ለህግ አሳልፎ አይሰጣቸውም ብሎ ቢጠይቃትም እሷ ግን ሶስተኛውን ወገን ለማወጣጣት ነው ለህግ አሳልፎ ያልሰጣቸው ነበር ያለችው። ቢሆንም ግን ይህንን ማረጃ ይዞ በህግ ቁጥጥር ስር አውሏቸው ሶስተኛ ወገኑን ሰው ማወጣጣት ይችላል። እኔ ግን ይሄ ነገር አላማረኝም ብሎ ነበረ የመለሰላት። አረ በቃላብ ወይም በኢንስፔክተሩ ምንም አይነት ጥርጣሬ የለኝም ነበረች ያለችው። እና አንዳንዴ ሰዎችን ከልክ በላይ ማመን የለብንም። በተለይ በአሁን ሰዓት ሰዎችን ማመን የለብንም ማለት ነው። እንዲሁም ደግሞ ማናት እድል ነው ይሄንን ውስጥ ያካተተችውና ገንዘብ እሰጥሃለሁ በማለት ነው ይሄንን ነገር ሊያደርግ ያስገደደችውና እንዲሁም ናቲ ማን ነው ኢዛና ይሄንን ነገር እሱንም አላመነውም ነበረ። ኢንስፔክተሩን እንዴት ነው የምታምኚው? የነሱ እኮ የነዚህማ ተከታታይ ነው፣ ወይም ደግሞ የነዚህማ እነሱን ነው የሚያግሰው፣ እነሱን ነው የሚደግፈው እና እንዴት አንቺ ልታምኚው ቻልሽ ቢላትም አረ እንደዚህ አይነት ሰው አይደለም፣ በንግግሩ ግን እንደዚህ አይደለም፣ በጣም ነው የሚረዳን እያለችው ነበረ። ከዛ በኋላ እንዴት ልታምኚው ቻልሽ? ይህንን አላመንኩትም ብሎም ቢነግራት እሱ ደግሞ ኢዛና ማለት ነው። ኢዛና ምንድን ነው ያለው? እንደዛ ብሎ የሚመልሳትም እሷ ደግሞ እንደምንም ብለን የወንጀላችን ተካፋይ እናድርገውና ከዛ በኋላ አብረን የሚመጣውን እንጋፈጣለን ብላ ነበረ የነገረችው ማለት ነው። እና አንዳንዴ ሰውን ማመን በጣም ከባድ ነው። ያው ሶስተኛ ወገን እንዳያችሁት ሶስተኛውን ወገን የአቤኒ ምርጥ ወዳጅ ወይንም ጓደኛ አብሮ አደግ የሚበላ የሚጠጣ በአንድ ወይንም በአንድ እጅ የበሉ ነበሩ ማለት ነው። ይህንን ሁሉ ያደረገው እና አሁን ግን ራሱን አሻሽተዋል፣ እሱ የለም ማለት ነው። ግን ደግሞ አንዳንዴ ሰዎችን ስናምን ያልሆነ ጉድጓድ ውስጥ እየቆፈሩልን እንደሆነ ነው እየተረዳ ነው። እና አንዳንዴ ድራማ ነው ብላችሁ በምታዩት ነገር ለእናንተም ትምህርት ነገር ይኖረዋል ማለት ነው። አሁን በዚህ ድራማ ላይ ሰውን ማመን እንደሌለብን ነው የተማርኩበት። እና ምክንያቱም በተለይ በአቤኒ በቃ ምንም ነገር ይሄን ነገር ያደርግበታል ብዬ አስቤውም አላቅም ማለት ነው። ያዳ ከክፍል አንድ ጀምራችሁ ያያችሁት ከሆነ የዛኔ ዜማ ከአቤኒ ያልተረዳችው ሰዓት ጓደኛው ሲሞት የጓደኛው ሞቶ ነበረ። በዛ አጋጣሚ ዜማን በጣም ተቀይሟት ነበረ ማለት ነው። ያዳና የጓደኛዬን ደም እመልሳለሁ ብሎ ነበር የሚፎክርባት። ግን ደግሞ ለጓደኛው በጣም መልካም ጥሩ መስሎ ነው የሚታየው። እና አቤኒ እንደምታውቁት ዜማዬን ይወዳታል። ግን በሚያፈቅራት ሴት ላይ እሷን አግቶ እሷን ገሎ ከዛ እሷ እኮ አትመጣም፣ በቃ ተስፋ አታድርግ እና አይዞክ እሷን ረስተ የራስን ህይወት ኑር ብሎ ተስፋ ሊያስቆርጠው ሁላ ይሞክር ነበረ ማለት ነው። እና ይህንን ራሱ ያዳ እንዳደረገ አያቅም። ያዳ እንዳደረገ ቢያቅ ኖሮ ምን ይሰማዋል?
እንዴት ነው ይሄን ነገር የሚቋቋመው? እንዲህ ከወንድምም በላይ ነው። አሁን ያዳና አቤኒ በጣም ከምታዩት በላይ ማለት ነው፣ ከምታስቡት በላይ ነው። እና ይህንን ሰው አቤኒና ያዳ እንደዚህ ይሆናሉ ተብሎ ማንም ሰው አላሰበም ነበረ። አጋጣሚ ያው ፎቶውና ቪዲዮውን ስናይ ነው ሁላችንም የደነገጥነው። ምክንያቱም አብረው እየበሉ አብረው እየጠጡ ይህን ነገር ያደርጋሉ ብለን ማናችንም አላሰብንም ነበረ። ውድ ተመልካቾቼ እንግዲህ ከክፉ ጓደኛ አላህ ይጠብቃችሁ። ክፉ ጓደኛ ያልሆነ ቦታ ነው የሚወስዳችሁና ከክፉ ጓደኛ ይጠብቃችሁ። በዚህ መስተጨረሻ የማሳያችሁ ቪዲዮ አለ። ፈታ ዘና ትሉበታላችሁ። በርቱ። ይህንን እንግዲህ ቆይተዋል 1 ወር መሰለኝ ማለት ነው። ይሄንን ቦታ ሄደን ነበረ። አንዳንዴ እንግዲህ እንደዚህ ወጣ ወጣ ሲያደርጓችሁ ደስ የሚል አየር ነው የሚሰማችሁና ተከታተሉኝ እሺ ውድ ቤተሰቦቼ። ከወደዳችሁት እንግዲህ ጥዬ መሄዴ ነው። ወንዶቹን እፈራለሁ ማለት ነው፣ ግን እዚህ ይመጣሉ ብዬ አላስብም። እና አወል መራ ሳውዲ ከመጣሁኝ እንደዚህ አይነት ቦታ ማየት ሲሄድ ማለት ነው፣ እንደዚህ አይነት ነገር ያለበት ቦታ በጣም ደስ ይለኛል። እኔ ብቻ ነኝ ወይስ እናንተም ጭምር ነው? ወላይ በጣም ነው ደስ የሚለኝ እንደዚህ አይነት ቦታ እና ለምን አልቀርጽላችሁም ብዬ በጠዋቱ ነው የተነሳሁት ማለት ነው። ስንት ሰዓት መሰላችሁ? በሳውዲ አቆጣጠር 10 ሰዓት ይመስለኛል። እና ደስ ስላለኝ ለምን አልቀርጽም ብዬ ነው እላችኋለሁኝ። ማታ አልተኛውም። ባለፈው እግሬን ወድቄ በጨው እያሸውኝ ሰዎቹ ጨርሰው ከገቡ በኋላ እግሬን በጨው እያሸው ነበርና ለዛ አይተውኝ እንግዲህ ስራ እያስፈጉኝ ነው ያረፈትኩት። እና በጣም ደስ ይላል ከምር። እኔ እንደዚህ አይነት ነገር ግቢ ላይ ሲኖር በጣም ነው የሚያምረኝ። ብታዩ በጣም ደስ ይለኛል። እዛ ወጥቼ ደግሞ ባሳያችሁ እንዴት ደስ እንደሚል ብታዩ በጣም ነው ደስ የሚለው። የሀገር ቤት ጫካ ወይም ዋሻ ይመስላል። ወላሂ እስከሚነጋ እንዴት እንደጨነቀኝ። ፀሐይዋ ገና እየወጣች ነው መሰለኝ። ደስ ይላል። ብርድ የለ፣ ሙቀት የለ። በነገራችን ላይ እኔ ብርድ በጣም ነው የምወደው። ብርድ በጣም እወዳለሁኝ፣ በጣም ከምነግራችሁ በላይ። እና ተመልከቱልኝ እንግዲህ ደስ ይላል በጣም እንዴት አባቱ እንደሚያምር። ወደ ውስጥ ልግባ እንዴ እናንተ። የኔን ሰውዬ ደግሞ እንዴት አባቱ እንደምፈራው። እንደው ሌሎቹ ወንድሞቹ ምናምን ይሻላሉ። የኔ ሰውዬ ወላሂ እንዴት እንደሚያስፈራ ብታዩ። ወላሂ እንዴት እንደሚያስፈራ አትጠይቁኝ። በጣም ነው የሚያስፈራው። እንቅልፌን አልጨረስኩም በነገራችን ላይ በጣም እንቅልፍ ይዞኛል። ግን ያው ምንም ማድረግ አይቻልም። ይሄ ቁጭ የሚሉበት ይመስለኛል። እናንተ የዶሮ እንትን አለበት እዚህ ላይ ማለት ነው። ምንድነው? ዶሮ ነው እንደሚቀመጥበት። እኔ ማናት አንድ ምንድናት? ፊሊፒኒ ሳይሆን ባንግላዴሽ ናት ይመስለኛል። አንድ አለች። ከሷ ጋር ዛሬ ጁምአ ነው፣ ምሳ እየሰሩ ነው እና ምሳ እየሰሩ ነው። የሰውየው የእናቱ ቤት ነው። ወይን ገህዋ ወደ ውጭ ደግሞ ባሳያችሁ በጣም ነው ደስ የሚለው። እያችሁ ወደ ውጭ ያለው አበባ እንዴት ደስ እንደሚል እስቲ ቆይ
ሰውየውን ስለምፈራው ነው። ምናልባት ይሄ እዛ ጋር የሚታያችሁ እንትን ነው፣ መንገዱ ላይ ነው። እዛ ግቢ ደግሞ ወንዶች ነው ያሉት። እዚህ መሀል ላይ ደግሞ ሴቶች ናቸው ማለት ነው። እዚች ጋር መሀል ላይ ያለው መንገዱ ነው። እዛ ግቢ የሚወስድ እንትንና ወደዚህ የሚወስድ ስንቱ በጠዋቱ ወንዶች ተነስተው ነው እንዲህ ቡና የተፈላላቸው። ጉድ እኮ ነው። እና እንዴት እንደሚያምር እዚች ጋር እንትን አለበት ማለት ነው፣ አምፖል አለበት። እነዛ ወንዶች ደግሞ ለምንድን ነው የማይሄዱት? እና በጣም ያምራል እላችኋለሁኝ። እንዴ ምን ሰዓት ነው የሚወስዱት ቡናውን? እና በጣም ያምራል። ብርድ መስሎኝ ስወጣ ጃኬት ለብሼ ሞቀኝ እና ምላችኋለሁ። ያ ቦታ ሽንት ቤት ነው ወላ ውሹ? ያኔ ወይኔ ያ ረቢ፣ እንደው ለራሳችን ግቢ ኖሮ ማለት ነው። እንደዚህ ነገር ሲኖር እንዴት እንደሚያምር ከምር እንዴት ደስ እንደሚል። አንድ ቀዥቃዣ ወንድሙ አለ ብታይ ቂጡ አያርፍም። አንዴ ወደዚህ አንዴ ወደዛ እየመጣ ማለት ነው። እዛ ማታ ሰዎቹ ቁጭ ብለው ነበረ ቡና እየጠጡ የሆዳቸውን እያወጉ ነበር። የሆዳቸውን እያወጉ ነበረ። ልጆቹ እኮ አልሄዱም፣ አልተንቀሳቀሱ። ምን እያደረጉ ነው? ኡፍ የጠዋቷ ፀሐይ ትዝ ይላችኋል? ሀገር ቤት ላይ ጧጧ ስትነሱ 1 ሰዓት አካባቢ ማለት ነው። ልክ እንደዛ ደስ ይላል ከምር። እንዴ እነዚህ ልጆች አይሄዱም እንዴ? አርዝሜ ራሱ ለመቅረጽ እኮ ከበዱኝ እነዚህ ታንከሲስ ልጆች። ውይ ደግሞ ድርቅ ናቸው። አላሁ አክበር። ሁላይ ነው ምላችሁ። እንዲሄዱም አይደለም ተኝተውበታል። ወደዛ ሊሄድ ነበር። ልጆቹ ተለክፈዋሉ። ንቅንቅም ሊሉ አይደለም። ወላይ ሲያምር ማሻአላ ተባረከላ። እኔ ቀይ ነገር ጥሎብኝ ቀይ ነገር እወዳለሁ ማለት ነው። እኔ ብቻ ነኝ ወይስ እናንተ? በተለይ ለቤት ቀይ ነገር በጣም ነው የምወደው። እንደዚህ አይነት ሳይ ደስ ይለኛል ማለት ነው። ከምሬ ነው የምላችሁና በጣም ደስ ይላል። ማሻአላህ ተባረከላ። ይሄ ምንድን ነው? ሩማን ነው እናንተ? ይዋ ሩማን ማሻአላህ ደስ ሲል ወላሂ እንዴት ደስ እንደሚል። እዚች ጋር ግቢ ሲኖር እንደዚህ አይነት ነገር ሲያምር እንዴት ደስ እንደሚል። የልጆች የሚጫወቱበት እንትን ነው። ቱራብ ይባላል በአረብኛ አይደለም። እኛ ሀገር ቤት ላይ አዋራ እንዳይነካቸው እየተደበደቡ እንዴት አዋራ ላይ ቁጭ ትላላችሁ ይባላል። አላልኩም? ሴታ ሴት ተንከሲስ ወንድ አለ መጣ። ወንድሙ ነው። ውይ ከሴት ውስጥ ማይወጣ ተሰንጠቅ። እንደዛ ነው እላችኋለሁ። እኛው እዚህ ጋር ማታ በዚህ ላይ ጫት እንትን እያረጉ እሳት እያነደዱ ነበረ ማለት ነው። እሳት እያነደዱ ዘና ፈታ እያሉ ነበር እና ደስ ይላል ከምር። በጣም ነው ደስ የሚለው እላችኋለሁ። ሱብሃንአላህ። እናንተ ደቂቃው እንዴት ነው የሚሄደው?
10 ደቂቃ ሆነ እኮ እና እንደዚህ ሲሆን ያምራል። ማሻአላህ ተባረከላህ ብለናል። እንግዲህ እኛም አላህ ሱብሃነሁ ወተዓላ ልክ እንደዚህ ፏ የምንልበት ግቢ ከነ ቤቱ ይስጠን። ለአላህ ምን ይሳነዋል? እንግዲህ ያውስ አላህ ይቸግረው መቼስ እላችኋለሁ። እንግዲህ ያ ጀማአ እንደወደዳችሁ ተስፋ አደርጋለሁ። ያው ስደት ያለ ነው እኛ ውጭ ወተን አየር አንወስድ ምን አንል ሁሌ ታፍንን ነውና አንዳንዴ ወደዚህ ቦታ ሲወስዱን የእውነት ደስ የሚል ስሜት አለው። ታውቃላችሁ በቃ አላቅም። አሁን እኔ እንዴት ነው ልክ እንደ ራሴ ቤተሰብ እዚህ ጋራ እንደሄድኩ ነው የተሰማኝ። ይሆናላ ውስጤ ደስ የሚል ስሜት ይሰማኛል ማለት ነው። ለ3 ቀን ነው የሄድነው። ሐሙስ መተናል። ዛሬ አርብ ነው። ነገ ቅዳሜ ነው የምንሄደው ለ3 ቀን ማለት ነው። እና በጣም ደስ ይላል ያ ጀማአ። እስቲ በዛውም ሰብስክራይብ አድርጉ ማለት ነው። እና ያው የመጀመሪያዬ ነው ስደት ከመጣሁ ስንት አመቴ ላክን እንደዚህ አይነት ቦታ ሳይ የመጀመሪያዬ ነው። ባለፈውም እንደዚህ አለቀኩላችሁም የሆነ ቪዲዮ ቀርጬ እንትን ላይ እቺ ቲክቶክ ላይ ሲዘዋወር አይታችሁት ከሆነ ይሄ ውሃ ውስጥ የሚኖረው ትልቁ ነገር እሱ ያለበት ቦታ ወስደውኝ ሲያምር አልኳችሁ። እና ሁላችሁም እስቲ ሰብስክራይብ ላይክ አድርጉ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበልልኝ እላችኋለሁኝ። በጣም ነው ማመሰግናችሁ። ሰብስክራይብ አድርጉ። ሰምታችኋል? እሺ እንዴ ዝም ብሎ ምን ማየት ነው? አዎ እና እንደዚህ ካዝናናዋችሁ ይበቃችኋል እላችኋለሁኝ። ሁላችሁንም አመሰግናለሁ ለምትሰጡት ለምታረጉልኝ ርብርብ። ሱባላው ቦልቷል። እኔ ቤት የሚጸዳ መስሎኝ ስነሳ ለካ አይጸዳም መሰለኝ። ከዛ ልጆች ሳይነሱ ምናምን ሰዎች ወጥተው ቁጭ ሳይሉ ለምን አልቀርጽም ብዬ የካሜራ ነገር እኔ እኮ በየሄድኩበት ፎቶ ማንሳት ቪዲዮ ማንሳት አልወድም። በቃ ያኔ ትዝም አይለኝም። እና እንደዛ ነው እላችኋለሁኝ ተመልካቾቼ። መልካም የስራ ጊዜ ይሁንላችሁ። ዙባላው ሞልቷል አያችሁ። እና እንደዛ ነው። አመሰግናችኋለሁ። ባይ ባይ።